ያልተዘጋው ምዕራፍ። በኢራን ላይ የተከፈተው የጦርነት በር ዛሬም አልተዘጋም። የኢራንን የኒውክሌር ተቋማት ግንባታ ለማስቀረት፣ የባለስቲክ ሚሳኤል ግንባታዋን እንድታቋርጥ ለማድረግ፣ የአያቶላዎች አስተዳደር እንዲቀየርና ኢራን ለሽብርተኛ ድርጅቶች የምትሰጠውን እርዳታ እንድታቆም ለማድረግ በኢራን ላይ 2 ጊዜ የተካሄዱ ጦርነቶች ለችግሩ ሙሉ በሙሉ መፍትሄ አላመጡም። ለ47 ዓመታት ያክል በስልጣን ላይ የቆዩት የኢራን አያቶላዎች የአብዮታዊ ፖሊሲዎቻቸውን ከማስፈጸም ባሻገር አገሪቱን የመምራት ፍላጎት በሚያሟሉበት ጊዜም ቢሆን በእስራኤልና ምዕራባውያን ሀገራት ላይ ያላቸው ያልተቋረጠ ጥላቻ እንዲጨምር አድርገዋል። ኢራን የእስራኤልን ጠላትነት ከ1979 ዓ.ም ጀምሮ አልተቆጠበችም። የአረብ ሀገራት ከእርሷ ጋር በሚደረገው ትግል ቁርጠኝነታቸውን ባለማሟላታቸውና ከእስራኤል ጋር ለሰላም ለመደራደር ያላቸውን ፍላጎት በማውገዝ ጸረ እስራኤል አቋም ያላቸውን አካላት ማገዝ ቀጠለች። ኢራን ለፍልስጤማውያን የቆምኩ ነኝ በሚል ለሐማስና ሂዝቦላ ድጋፏን ቀጠለች። ከ1979 ዓ.ም ጀምሮ የኢየሩሳሌም ቀን ከጽዮናዊነት ጋር ለሚደረገው ትግል የአብሮነት ቀን ሆኖ እንዲታሰብም ኢራናውያን አደረጉ። እስራኤል ኢራንን የህልውናዋ አደጋ ዋና ምንጭና ለሰላም ሂደቱና በአጠቃላይ ለአካባቢው መረጋጋት እውነተኛ ስጋት አድርጋ ታቀርባታለች። የኢራን እስላማዊ ሪፐብሊክ እንደመሆኗ እስራኤልን ከጅምሩ ተቃውማ ፍልስጤማውያንን ትደግፋለች። ምክንያቱም እስራኤል እንደ ህገወጥ መንገድ ስለምትመለከት ነው። ምክንያቱም እስራኤልን እዚህ በመካከለኛው ምስራቅ ጣልቃ ገብታለች በሚል እሳቤ ነው። ኢራን ከእስራኤል ጋር የሚደረገውን ማንኛውንም የአረብ ፍልስጤም የሰላም ስምምነት ትቃወማለች። የአሜሪካ እስራኤልና ኢራን ጉዳይ። በኢራን እይታ እስራኤል ለይሁዳውያን መንግስት መመስረት የቆመች ሀገር ብቻ ሳትሆን የምዕራባውያንን የመካከለኛው ምስራቅ ጥቅም ለማስጠበቅ የተመሰረተች ሀገር ናት ብላ ታስባለች። ኢራን እስላማዊ ሀገሮችን አንድ ለማድረግ እስራኤልን እንደ እንቅፋት ነው የምትመለከተው። ኢራን እስራኤልን የአሜሪካ ቅጥያ አድርጋ ነው የምትመለከተው። ለዚህም አሜሪካን እንደ ታላቅ ሰይጣን፣ እስራኤልን ደግሞ ትንሹ ሰይጣን ብላ ትቆጥራቸዋለች። እስላማዊ ሪፐብሊክ ራሱን እንደ እስራኤል ቀጠናዊ ተቀናቃኝ ስለሚቆጥር ከእስራኤል ጋር የኃይል ሚዛንን ለመፍጠር ይፈልጋል። በ1998 ዓ.ም ኢራን ሻሃብ 3 ሚሳኤሎችን የገነባቸው የእስራኤልን የኒውክሌር አቅም ለመቋቋምና ወታደራዊ ሚዛን ለመፍጠር ነው በማለት ተናግራ ነበር። በ1998 የኢራን የፍትህ ቢሮ ኃላፊ መሐመድ ያዚዲ በሰጡት መግለጫ በእስራኤል ላይ የኒውክሌር ቦምብ መጠቀም ሙሉ በሙሉ ያጠፋታል፣ በእስልምናው ዓለም ላይ መጠቀም ግን ተቀባይነት የሌለው ጉዳይ ነው በማለት መግለጫ መስጠታቸው ይታወቃል። በ1997 የለውጥ አራማጁ መሐመድ ካታሚ የኢራን ፕሬዝዳንት ሆነው ስልጣን ቢይዙም ኢራን በእስራኤል ላይ የምትከተለው ፖሊሲ ብዙም አልተለወጠም። ከሌሎች ጉዳዮች በተጨማሪ ካታሚ እስራኤልን ህገወጥ መንግስትና ጥገኛ በማለት ጠርተዋት ነበር። ያም ሆኖ ይሁዲዎች በኢራን ውስጥ ደህንነታቸው የተጠበቀ ነው፣ እንዲሁም ሁሉም ሃይማኖቶች ሊጠበቁ ይገባል የሚል አቋም መያዟ እና ይህን ለፖለቲካዊ መጠቀሚያ ማዋሏ ይታወቃል። ከ2005 እስከ 2013 ዓ.ም የኢራን ፕሬዝዳንት የነበረው መሐሙድ አህመዲነጃድ በእስራኤል ላይ ያለውን ጠላትነት ይበልጥ ሲያሰማ ቆይቷል። የጀርመን ናዚዎች ጭፍጨፋ ማድረሳቸውን በጥርጣሬ ገልጾ አውሮፓውያን ይሁዳውያንን ለደረሰባቸው ጭፍጨፋ ማካካሻ እንደሚያስፈልግ ከተሰማቸው ከእስራኤል ይልቅ በአውሮፓ የጽዮናዊት መንግስት መመስረት አለባቸው ሲልም ተከራክሯል። ከ1990ዎቹ ጀምሮ የእስራኤልና የኢራን ግንኙነት በኢራን የኒውክሌር መርሃ ግብር ልማትና በእስራኤል የኒውክሌር ጦር መሳሪያ ኢራን እንዳይደርስ ለመከላከል በሚደረገው እንቅስቃሴ ምክንያት ተባባሰ። ምንም እንኳ እስራኤል የኒውክሌር ጦር መሳሪያ እንዳላት በይፋ ባይታወቅም እንዳላት ግን ጥርጣሬዎች አሉ። እስራኤል በዓለም አቀፉ ማህበረሰብ በዲፕሎማሲያዊ ደረጃ የኢራንን የኒውክሌር መርሃ ግብር በመቃወም እርምጃ ወስዳለች። እንዲሁም በኢራን ላይ የሚሰነዘር ጥቃትን እንደማይከለክል ፍንጭ ሰጥታ ነበር። የዓለም ማህበረሰብም የኢራንን የኒውክሌር ጦር መሳሪያ ልማት ካላስቆመ እስራኤል በኢራን እርምጃ እንደምትወስድ ስታስጠነቅቅ ነበር። ጠቅላይ ሚኒስትር ቢንያሚን ኔታንያሁም ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ለዚህም እኛ የተቻለንን ያክል እንጥራለን በማለት በተለያዩ የሀገር ቤትና ዓለም አቀፍ መድረኮች በአጽንኦት ሲናገሩ ቆይተዋል። የ2025 ዓ.ም የ12 ቀናት የእስራኤል ኢራን ጦርነት
ዘመቻው አንበሳው ተነሳ። አምክላቪያኩም በአሬት ናሳ። እነሆ ሕዝቡ እንደ ንስት አንበሳ ይቆማል፣ እንደ አንበሳም ያገሳል የሚለው ጥቅስ የእስራኤልን ሕዝብ ጥንካሬና ጽናት የሚገልጽ ሲሆን በኦሪት ዘኍልቍ ምዕራፍ 23 ቁጥር 24 እንደተጠቀሰ ይነገራል። ይህ ሐረግ መነቃቃትን፣ ጀግንነትንና ከጠላቶች በላይ ከፍ ማለትን የሚያመለክት ሲሆን ብዙ ጊዜ ብሔራዊ የመቋቋም አቅምን ለመግለጽ ይጠቅማል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ዘመቻ ሲያውጁ የዘመቻውን ዋና ዓላማ ይፋ አድርገዋል። እስራኤል በኢራን ላይም የፈለገችውን ወታደራዊ ዘመቻ አካሄዳለች። እስራኤል በኢራን ላይ መረጃዎችን ስትሰበስብ ከቆየች በኋላ ሰኔ 13 ቀን 2025 ዓ.ም የጦር ዘመቻ መክፈቷን በይፋ አስታወቀች። ከሰኔ 13 እስከ ሰኔ 4 ቀን 2025 የተካሄደውና የ12 ቀናት ጦርነት በመባል የሚታወቀው በመካከለኛው ምስራቅ የተካሄደ ትልቅ ግጭት ነበር። ጦርነቱ የጀመረው እስራኤል በኢራን ላይ ድንገተኛ ጥቃት በፈጸመችበት ወቅት ሲሆን በወቅቱ ታዋቂ የጦር መሪዎችና የኒውክሌር ሳይንቲስቶችን በመደምሰስ ነበር። እንዲሁም እስራኤል የኢራንን የአየር መከላከያዎችን በማውደም ብዙ ጉዳት አደርሳለች። ኢራንም ከ550 በላይ ሚሳኤሎችንና ከ1000 በላይ ድሮኖችን ወደ እስራኤል ተኩሳለች። ኢራን በጭፍኑ የሲቪል ሕዝብ ማዕከሎችን በመምታት ሆስፒታል ጎድታለች። ወታደራዊ ይዞታዎችንም ያነጻጸረ ጥቃት ፈጽማ ነበር። አሜሪካም ሰኔ 22 ቀን 2025 ዓ.ም በኢራን የኒውክሌር ጣቢያዎች ላይ የከባድ ቦምብ ድብደባ አካሄዳለች። ኢራን ባጸፋው በኳታር በሚገኝ የአሜሪካ ጦር ሰፈር ላይ ሚሳኤሎችን ተኩሳለች። ሰኔ 24 ቀን 2025 ዓ.ም እስራኤልና ኢራን በአሜሪካ ጫና ምክንያት በሶስተኛ ወገን በኩል የተኩስ አቁም ስምምነት ላይ ደረሱ። ግን ውጥረቱ ውስጥ ለውስጥ የቀጠለ ነበር። ባለፈው ዓመት ሰኔ ወር የነበረው ጦርነት ያስከተለው ችግር ሳይቀረፍ የካቲት 8 ቀን 2026 ዓ.ም ደግሞ ሌላ ጦርነት ተከፈተ። የኢራን ሕዝብ በሀገሪቱ መንግስት የሚደርስበትን ጭቆና ለማስቆም የኑሮ ውድነትን ለመቅረፍና የተሻለ ለውጥ እንዲያመጣ ለመጠየቅ ሰላማዊ ሰልፍ ሲያደርግ የኢራን አብዮታዊ ዘብ በሰልፈኞች ላይ የጦር መሳሪያውን በማነጣጠር ከ30,000 በላይ ዜጎችን መግደሉ በተለያዩ መገናኛ አውታሮች ሲዘገብ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በዜጎቹ ላይ ጥቃቱን ካላቆመ እርምጃ እንወስድበታለን ብለው ቃል መግባታቸው ለጦርነቱ መጀመር ዋና መነሻ መሆኑ ይነገራል። ኢራን ያላትን ጸረ አሜሪካና ጸረ እስራኤል እንቅስቃሴዎች እንድትተው የአሜሪካው ፕሬዝዳንት ቢያስጠነቅቁም የአያቶላዎች አስተዳደር ጆሮ ዳባ ልበስ ብሎ ማለፉ ይታወቃል። ኢራን የኒውክሌር እቅዷንና የባለስቲክ ሚሳኤል ግንባታዋን እንድታቆም ለሐማስና ሂዝቦላ ድጋፏን እንድታቋርጥና በኢራን ሕዝብ ላይ አብዮታዊ ዘብ የሚያደርሰውን ግድያ እንዲያቆም አሜሪካ ኢራንን ደጋግማ ብታስጠነቅቅም ኢራን ከቆብ አልቆጠረችውም ነበር። ችግሩን በዲፕሎማሲያዊ መንገድ ለመፍታትም ከኦማን እስከ ስዊዘርላንድ ጄኔቫ ድረስ ከአንዴም 4 ጊዜ ድርድር ቢካሄድም ኢራን የአሜሪካን ጥያቄ አልመለሰችም። በወቅቱ አሜሪካ ዲፕሎማሲያዊ መንገዱ መፍትሄ ካላመጣ ወታደራዊ አማራጭ አይቀሬ ነው ስትልና ሰፊ ዝግጅት ስታደርግ መቆየቷ ይታወሳል። እስራኤልም ብትሆን ኢራንን ለህልውና የስጋት ናት በሚል በጽኑ ደጋግማ ስትናገር መቆየቷ ይታወሳል። ሁለቱ ሀገራት በመተባበር የካቲት 8 ቀን 2026 ዓ.ም ከጠዋት ጀምረው እስራኤልና አሜሪካ በትብብር በኢራን ላይ ወታደራዊ ዘመቻ ከፍተው ለ40 ቀናት ያክል ቆይቷል። የአሜሪካው ፕሬዝዳንትም ሆኑ የእስራኤሉ ጠቅላይ ሚኒስትር ዘመቻውን አስፈላጊነት ለህዝባቸው ገልጸዋል። የሁለቱ ሀገራት ጥምር ጦር ኢራንን መግቢያ መውጫ አሳጥቷት ነበር። ኢራንም ወደ እስራኤል ሚሳኤሎችና ድሮኖችን ተኩሳለች። የመካከለኛው ምስራቅ ሀገራትንም አጥቅታለች። የኢራን በርካታ መሪዎችም መደምሰሳቸው ይታወሳል። እስራኤል የጦር ዘመቻውን በዕብራይስጥ ሻጋታሪ ወይም አንበሳው አገሳ የሚል ስም ሰጥተዋለች። አሜሪካ በበኩሏ ኢፒክ ፉሪ ወይም ታላቅ ቁጣ ብላ ገልጸዋለች። እስራኤልና አሜሪካ በዚህ የጦር ዘመቻ የተለያዩ ዓላማዎችን ይዘው መነሳታቸው ይገለጻል። የመጀመሪያው የኢራንን እስላማዊ አስተዳደር የአያቶላዎችን ስርዓት መገርሰስ ሲሆን፣ ሁለተኛው የኢራንን የኒውክሌር እቅድ ማስቀረት፣ ሶስተኛው የባሊስቲክ ሚሳይሏን መደምሰስ፣ አራተኛው ኢራን በመካከለኛው ምስራቅ የሚገኙ ሽብርተኛ ድርጅቶችን ማገዟን ማስቆም ነው። ጦርነቱ የተያዘለትን እቅድ ሙሉ በሙሉ አለማሳካቱ ይነገራል። ይሁንና አሜሪካና እስራኤል የኢራንን ትከሻ የለኩበት ዘመቻ ነበር። ሁለቱ ሀገራት በቴክኖሎጂም ሆነ በተሻሻሉ ጦር መሳሪያዎች በጣም የተሻለ ደረጃ ያላቸው በመሆናቸው
የኃይል ሚዛኑን መውሰዳቸው ይታወቃል። ያም ሆኖ ኢራንም እንዲሁ የምትናቅ ሀገር አልነበረችምና የአቅሟን በመመለስ በአሜሪካም ሆነ እስራኤል ጥቅሞችና ዜጎች ላይ ጉዳት አድርሳለች። ችግሩ በዲፕሎማሲያዊ መንገድ ይፈታል በሚል በፓኪስታንና ሌሎች የአረብ ሀገራት አደራዳሪነት ቢሞከርም እስካሁን መፍትሄ አላመጣም። የአሜሪካው ፕሬዝዳንት በኢራን ላይ 10 ጊዜ ቢዝቱም ኢራናውያን ያቋም ለውጥ አላደረጉም። ፕሬዝዳንት ትራምፕ ለኢራናውያን የመጨረሻ ዕድል እንሰጣቸዋለን ብለዋል። ይህ ድርድር ከከሸፈስ ምን ሊመጣ ይችላል የሚለውን አስቀድሞ ለመተንበይ ያስቸግራል። አሜሪካ በጦርነቱ ብዙ የመቀጠል ፍላጎት የላትም ይባላል። ጦርነቱ የተጀመረባቸው ዋና ዋና ጉዳዮች ተረስተው የሆርሙዝ የባህር ወሽመጥ ጉዳይ ዋና መከራከሪያ ሆኗል። የፕሬዝዳንት ትራምፕን አቋም ለማወቅ አስቸጋሪ ሆኗል። የኢራን መሪዎችም አንድነት የሌላቸውም ይባላል። እስራኤልም ያልጨረሰችው የቤት ሥራ ስላለ በኢራን ጉዳይ ብዙ መስራት እንዳለባት ታምናለች። አሜሪካ ነገሩን አደባብሳ ብትተወውም እስራኤል ሕልውናዋን ለማስከበር የኢራንን ጉዳይ ችላ የምትለው አይደለም። በአጠቃላይ በመካከለኛው ምስራቅ ያለው ውጥረት እንደቀጠለ ነው። ማን ያበርደዋል የሚለውን ለመመለስም አስቸጋሪ ነው። ጦርነቱ በምጣኔ ሀብቱ ላይ ከባድ ጉዳት እያደረሰ ይገኛል። የነዳጅ ዋጋ በየጊዜው ይጨምራል። የአካባቢው ቱሪዝም ተዳክሟል። በአጠቃላይ ግጭቱ ብዙ ችግሮችን ይዞ መጥቷል። አሁንም የሰላም አየር እየናፈቀ ነው። ጦርነቱ ተጀመረ እንጂ መጨረሻው አይታወቅም። ነገ የሚሆነውን አብረን የምናየው ይሆናል። ጦርነት አውዳሚ ነው። ጦርነት ብዙ ኪሳራና ጉዳት አድራሽ ነው። የሰላም አማራጭ ሲጠፋ ደግሞ አንዳንዴ አስፈላጊ ሊሆን ይችላል። ያም ሆኖ ከሰላም የሚበልጥ ነገር የለምና ለአካባቢውም ሆነ በዓለም ዙሪያ ሰላም እንዲሰፍን እንመኛለን። አብራችሁን ስለቆያችሁ እናመሰግናለን። አዘጋጅና አቅራቢ ሰጠኝ ዘመነ።